ላለፉት 3 አስርት ዓመታት ከባህር በር ከወደብ ባለቤትነት ተገላ እንድትቆይ ተደርጓል። ኢትዮጵያም ታዲያ ይህ ታሪክ ሊቀየር ትላንት በዛሬ ሊጣፋ እነሆ ባህር በር ስትል ኢትዮጵያ ጥያቄዋን ሰደደች። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢየሱስ እንደመር የምንካፈለው አሰብ ይሆናል። ያች ከ130 ሚሊዮን በላይ ህዝብ ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ የቆዳ ስፋት ባለቤት ኢትዮጵያም ያን በድቅድቅ ጨለማ በሽፍንፍን ከመዳፋ የተነጠቀችውን መተንፈሻ በሯን ዳግም ከጥያቄ ጠረጴዛ ላይ ባመጣች ወቅት ጥያቄዋን ነውር ለሙግቷም የዳቦ ስም ይለጠፉ አልታጡም። በኢትዮጵያ ፎሪን ፖሊሲ የኢትዮጵያ ብሔራዊ ጥቅም አንፃር ካየን የትኛው አጀንዳ ከዚህ በላይ አጀንዳ ሆኖ የትኛው አጀንዳ ነው የምናስቀይረው? ዓለም እየተንቀሳቀሰ ሼክ እያደረገ ስርዓቶች እየተቀየሩ ሲመጡ በዛን ጊዜ ብሔራዊ ጥቅምሽን በጥንቃቄ ይዘሽ እዛ ውስጥ ጫውታ ውስጥ ካልገባሽ ያለሽን ጭምር ታጣለሽ። ለኔ በእኔምነት ኢትዮጵያ ወደ ባህር በር የመመለሻ ጊዜው ነባራዊ ሁኔታው አሁን ነው ያስባለው። እንደዚህ ብለ መጠየቅ ይሄ የፖለቲካ ጀስቲፊኬሽን ነው። ይሄ እንዲ ነው ማለት አንደኛው ነባራዊ ሁኔታን በደንብ አለማየት፣ ሌላ ግን ህዝቡን የማናቅ አታቁም አትረዱም እኛ ነው በደንብ የምናቀው ማለት ነው። ኢትዮጵያ የሌላትን ያልነበራትን ያላጣጣማችውን ነገር አለም እየጠየቀች ያለችው ምታቀውን ነገር ነው። የነበራትን ስታጣጣም የነበረውን ነገር ነው። ይሄንን ነገር በምንም መከለል አይቻልም፣ በምንም መሸፈን አይቻልም፣ ምንም ምክንያት ሊሰጠው አይችልም። ይሄ ብሔራዊ ፍላጎት ነው። ከእድገት ጋር ከልማት ጋር ከመነሳት ጋር ከማደግ ጋር የተሳሰረ ነው። ኢትዮጵያን ብሔራዊ ጥቅም የሚደግፉ ወገኖች በምንም አይነት ከሌላ ነገር ጋር ሊያዛምዱት አይችሉም። ይሄ ውስጥ አጀንዳ ለማስቀየር የሚለው ነገር የለም። በዚህ የሚቀየር አጀንዳ የለም። ይሄ ራሱን የቻለ ቋሚ አጀንዳ ነው። ያኔ ኢትዮጵያ የለውጥ ምዕራፍን በገለጸችበት አዲስ እርምጃን በጀመረችበት ወቅት ይዛ የተነሳችው ርዕይም ቢሆን የወደብ ጥያቄን የሚያንጸባርቅ የቀይ ባህር ሐሳብን የሚለፍፍ ነበር። በኢትዮጵያ በኩል ይሄ ዛሬ የተጀመረ አጀንዳ ሳይሆን አሁን በቀደም በህዝብ ተወካዮች ምክር ቤት ላይ በተነሳው ጥያቄ የተጀመረ ሳይሆን ገና ከኤርትራ ጋር ኢንተራክሽን ሲጀመር ከኤርትራ ጋር የነበረው ግንኙነት ለማሻሻል ጥረት ሲጀመር እንደ ኮር አጀንዳ የነበረ ጉዳይ ነው የዚህ የባህር በር ጉዳይ ማለት ነው። አዳዲስ ነገሮችን ለማግኘት አዲስ የፖለቲካ ፍጆታ ለማግኘት መንግስት ያነሳው ነገር ሳይሆን ቀደም ሲል የነበረ በሂደት ላይ የነበረ የተደናቀፈ ነገር ግን ከኢትዮጵያኖች ልብ ከአመራሩም አጀንዳ ሊወጣ የማይችል ጉዳይ ነው። የመጀመሪያው የአብይ እንቅስቃሴ ዲፕሎማሲ እንቅስቃሴም ካየሽ ፕራክቲካሊ የመጀመሪያው የውጭ ቪዚት ጅቡቲ ነው። ያንን ውስጥ ያወሩት በብዛት ስለ ፖርት ነው፣ ስለ አክሰስ ቱ ዘ ሲ ነው። ያሳቡን አንቺም ሁላችንም እንደሰማነው ሚሊኒየም ላይ በግልጽ ነው ያ ለህዝብ ዲክላር የተደረገ ነው። ላሙ ፖርትን ከኬንያ ለመስራት ሱዳን ጋር ያላደረጉት የለም። እነዚህ እንቅስቃሴዎችን ካየሽ የሪፎርም መንግስት ከጀመረ ጊዜ ጀምሮ ቶፕ ፕራዮሪቲ ፎሪን ፖሊሲ አድርጎ የመጣው የቀይ ባህርና ኢንዲያን ኦሽን በአጠቃላይ ኢትዮጵያ የባህር በር ለኢትዮጵያ ያስፈልጋል ባይ ኤኒ ሚንስ ወደዛ መሄድ አለብን የሚል ነው። ሂደቶቹንም ይሄን ነው የምናየውና ትናንት የመጣው አይደለም። ጠንካራ ዲፕሎማሲን መዳረሻም ፍትሃዊነትን መርህ በማድረግ ከባህር በር ጥያቄ ምላሽ መወዳጀት ትችላለች የምሁራኑ ምክረ ሐሳብ ነው። የዓለም አቀፍ ግንኙነት ላይ ትልቁ ስራ ወዳጅን ማብዛት ጠላትን መቀነስ ነው። ላይክ እንደ አንካራ እንዳደረግነው ማለት ነው። አንካራ ዲክላሬሽን ሲሰራ ኢትዮጵያ ላይ የተደራጀው የግብጽ ሶማሌን ኤርትራን ሰብስቦ ሌሎቹ ብዙም ወጣ ብሎ የማይናገሩ እነሱ ስር የተሰበሰቡትን እንዲበተን ነው ያደረገው። በዛ ልክ በየቦታ የሚሰበሰቡት ኢትዮጵያን ወደዛ እንዳትጠጋ የሚሰበሰቡትን ሊበትን የሚችሉ ጠንካራ ዲፕሎማሲዎች ላይ ስራ መስራት